ባየገብረ መድህን እባላለሁ። የመጣሁት 04 ቀበሌ ነው። አባባርና ጤና ጣቢያ ለመታከም ነው የመጣሁት። ያው አሁን ዛሬ የመጣሁት ለሁለተኛ ጊዜ ነው። መጀመሪያ ላይም ታክሜ ሄጃለሁ። ያን ደግሞ የተሻለ እንደገና ለመጠየቅ ነው የመጣሁት። አሁንም ስመጣ የተሻለ መድኃኒት ተሰጥቶኛል። አገልግሎቱ ሳይው የአገልግሎት አሰጣጡ ከካርድ ክፍል እስከ ላብራቶሪ እስከ ምርመራ ክፍል ድረስ ያለው አገልግሎት አሰጣጥ በጣም የተሻለ ነው። እንደዛም ሆኖ ያለው ነገር ማህበረሰቡን ሳይው ዙሮ ከላይኛው ከተፈራ ኃይል ሆስፒታል አባባርና ጤና ጣቢያ የተሻለ ነው። ግን ላይ ያለውን ስናይ የአገልግሎት አሰጣጡ በጣም የከፋ ነው። ዙሮ ቢስተካከል የሚሻል ነው። ይሄን ተሞክሮ ቢያንስ እሱ የደረጃ አርከን ያለው ላይኛው ነው። ይሄን የተሞክሮ ይዞ ግን ያን ደግሞ የተስተካከለ ስራ ቢሰራ የተሻለ ነው። በተለይ የጤና ሜዲን ተጠቃሚዎች እዚህ ጋር ሲመጡ እኛም ስንጠይቃቸው እንደ ማህበረሰብ ስንጠይቃቸው እንደ አገልግሎቱም መተን ስናይ በጣም የጤና ሜዲን ተጠቃሚ ማህበረሰቦች ያመሰግኑታል። እኔም ዛሬም በሁለት ቀን ባየሁት በጣም አመስግኛለሁ። በዚሁ እንዲቀጥሉ የሽንት ቤት ምናምን የተሟላ ነው። ውስጡ ሁሉም የተሟላ ነው ሳይው ግን ዙሮ አገልግሎቱን ግን በዚህ እንዲቀጥሉ በጣም ደግሞ ያው ምስጋና ጋር እያቀረብን በዚህ እንዲቀጥሉ የምንፈልገው 01 ቀበሌ ነው። ሲሳዳና ይባላለሁ። ህፃን አሞብኝ ነው የመጣሁት። ህፃኗን ያው ካርድ ክፍል ሄጄ ቶሎ አገልግሎት አግኝቻለሁ። ወረፋይን ጠብቄ ተገልግያለሁ ማለት ነው። መድኃኒትም አግኝቻለሁ። ታዘዘላትም በምርመራው አግባብ የተሰጣትን መድኃኒት አግኝቼ ያው እንግዲህ ልጄን አስጠቅማታለሁ ብዬ ነው የማስበው። ጥሩ ነገር ነው። እንደዚህ ከሆነ በእውነት እኔ ደስ ይላል። እንደው ሌላ አካባቢ ስተር በጣም የመጨናነቅ ቢሮዎች የመዘጋጋት ምናምን አሉና እኔ እዚህ ያገኘሁት አገልግሎት ደስ የሚል ነው የሚል ነገር ነው ያለኝ። በጤና መድህኑ አማካኝነት አገልግሎቱን አግኝታለች ማለት ነው። ተገልጋዩ ትግስቱን ጠብቆ ወረፋውን ጠብቆ የመገልገል እንትን መኖር አለበት። ምናልባት በሽታዎች ሲበዙ የመጨናነቅ ሲቆይ እኔን አስቀድመኝ እኔን በላይ ምናምን ሰው ያለወረፋው ለመግባት የሚያደርገውን ነገር ይሄ መስተካከል አለበት። ህፃን ታሞብኝ መጥቼ ነው እዚህ የተሰጠኝ አገልግሎት በጣም ጥሩ ነው። ከሁሉም ከካርድ ጀምሮ መድኃኒቱን አግኝቻለሁ። በተጨማሪ ሆስፒታል ሄጄ ፓራስታሞል ነው የሰጡኝ እንጂ ሌላ መድኃኒት አልሰጡኝም። አገልግሎቱ ጥሩ ነው ብዬ አስባለሁ። ጤና ጣቢያ ጽፈት ጥሩ ተስተናግጃለሁ። እኛም ከውጭ ግዢ ስለተባልኩኝ ስላላገኘሁ መድኃኒቱን እኔ ደግሞ መጥቼ ጤና ጣቢያ ላይ ሁሉ መድኃኒት አግኝቻለሁ። እኔ የመጣሁት 01 ቀበሌ ነው። ታላይ ንጋቱ ይባላል። የመጣሁበት ለህክምና አሞኝ ነው የመጣሁት። እዚህ ግን መጥቼ ስመለከተው ጥሩ ነው። በአገልግሎቱ አሰጣጡ ጥሩ ነው። አሰጣጡ የሆነ ግን ከሰዓት ላይ በወቅቱ አይገውም። ካርድ ክፍል ቢሆን ጥሩ ነው ያስተናግዳል። ምርመራ ቢሆን ጥሩ ነው ያስተናግዳል። ግን በሰዓቱ ላይ በሽተኛዎች አልፎ የሚጉላሉበት ሰዓት አለ። በሰዓቱ አይገውም እና ህክምናው ጥሩ ነው። አሰጣጡ ጥሩ ነው። ለወደፊቱ ቢቀጥሉበት ተሻሻሪ ይሆናል ብዬ ነው የማስቀምጠው። ስሜ መልካሙ መስፍን እባላለሁ። በሰቆጣ ከተማ ንጹህ በርናባስ ጤና ጣቢያ ኃላፊ ነኝ። ወደዚህ ቦታ ከመጣሁ ከሁለት ዓመት በላይ ነው ኦሬዲ ወደ ኃላፊነት ከመጣሁ ማለት ነው። እንግዲህ ከጊዜ ወደ ጊዜ ማህበረሰባችንን ለማስደሰት በከተማችን ካሉ ተቋማት ወይም ደግሞ ካሉ ሆስፒታሎች ጋር ተርታ ለመሰለፍ እየሰራን እንገኛለን። ያ ማለት ማህበረሰባችንን ተመራጭ ለማድረግ ተቋሙን ተመራጭ ለማድረግ ኢቭን ባሉን ባለሙያዎች ወደ 83 አካባቢ አጠቃላይ ስታፍ አለን። ያ ማለት አስተዳደርን ጨምሮ ማለት ነው። አስተዳደር ባለሙያዎችን ጨምሮ 83 አካባቢ ስታፍ ነው ያለን። እንግዲህ ጤና ኤክስቴንሽኖችንም ጨምሮ በእኛ ስር እስከሆነ ድረስ 4 ቀበሌዎች አሉን። ጤና ኬላዎች ከዘመቻም ባለፈ ማህበረሰቡን በየቀኑ በየጊዜው በየቤታቸው እየጎበኙ ምን አለ የሚለውን አሳና ደምት ይሰራሉ። እንደ ከተማ አስተዳደር አንድ ጤና ጣቢያ ነው ያለን። አንድ ጤና ጣቢያ ይዘን አንድ ሆስፒታል አለን። በሪፈራል ሲስተሙን ለመስራት እዚህ ጤና ጣቢያ ላይ ምን አገልግሎቶች ነው ማለት አለባቸው፣ ምን አገልግሎቶች መስተካከል አለባቸው ቁጭ ብለን ለማናጅመንት እንደ ጽሕፈት ቤት እንደ ቦርድ ብዙ ነገሮችን ተወያይተናል። ባለን ጤና ጣቢያ ማህበረሰቡን ተመራጭ ለማድረግ እየሰራን እንገኛለን። ባለሙያችንም የተሻለ ባለሙያ ነው ያለው። ችግር ውስጥ የሚያስገባ ባለሙያ አለ ብዬ አላስብም። ማህበረሰቡን በቅንነት በታማኝነት ሩህሩህነት በተሞላበት ስሜት የሚያገለግልበትን አግባብ ያ ማለት ደግሞ
ማህበረሰባችን ጠለቅ ብለን ከዚህ ከመጣው ውጭም ደግሞ እኛ የኛን ስራ ለማፋጠን የደንበኞች ምክር ቤት የሚል ከተለያዩ ከሃይማኖት አባቶች፣ ከሽማግሌዎች፣ ከመንግስት ሰራተኞች የተወጣጡ ወደ 7 የሚደርሱ የደንበኞች ምክር ቤት የሚል የተቋቋማለን በየ3 ወሩ በየሩብ ዓመቱ በአመት 4 ጊዜ የሚወያይ አወያይቶ መጥቶ እንግዲህ ጤና ጣቢያ እንደ ማናጅመንት ቁጭ ብለን ተወያይተን እንደ ጥቅል ደግሞ ምን ችግር አለ የሚለውን እዛ ላይ ያመጡ እኛ ጋር ችግራችንን እየፈታን ያለንበት ደረጃ ላይ ያለ ነው። በጤና መምሪያው በአጠቃላይ በጤና ቢሮ አዳዲስ ኢኒሼቲቮች የመጡ ኢኒሼቲቮች አሉ። እነሱ ደግሞ ጤና ጣቢያችን ላይ ቅድሚያ ከማንም በላይ ቀድመን ኢኒሼቲቮችን እየሰራን እንገኛለን። በተለይ መድኃኒት አገልግሎት መድኃኒት ጋር ትንሽ ብዙ እንትኖች ስላሉ ችግሮች ስላሉ ያለ መቆጣጠር ዳጉ ሲስተም የሚል መጥቶልን ያ ማለት ገቢ ወጪን የሚቆጣጠር ነው። ገቢ አለ፣ ወጪ አለ፣ ስቶክ ባላንሱን እዛው ላይ ሲስተሙ ላይ የሚቆጣጠርበት አግባብ እሱን ለማመቻቸት ስልጠና ተወስዶ ሲስተሙ ተጭኖ ኦሬዲ ሲስተሙ የገባንበት አግባብ ነው ያለው። በዚህ አመት ይሄን እንደ ክልልም እንደ ዞንም እንደ ከተማ አስተዳደርም የተገበርንበት አግባብ ነው። ከዛ በፊት ደግሞ እዛኛ ሲስተም ቀድሞ ደግሞ የኤፍቲኤስ ኦዲቴብል ፋርማሲ ያ ማለት ከስቶር ወጥቶ ወደ ዲስፔንሰሪ የገባው በሙሉ ስቶርንም ፋርማሲ ዲስፔንሰሪውን ጭምር ማህበረሰቡ የሚገለበልበት ክላስ ማለት ነው። ያን ጨምሮ ኦዲት የሚደረግበት አለ። ይሄ መድኃኒት ወጥቷል፣ ይሄ መድኃኒት ገብቷል፣ ይሄ መድኃኒት ተሽጧል፣ ለማህበረሰቡ አገልግሎት ውሏል የሚለውን ማን አወጣው ማን አገባው የሚለውን ጭምር የሚቆጣጠርልን ሲስተም እስከሆነ ድረስ ይሄንን ሲስተም ቅድሚያ ወስደን ባሉ ጤና ጣቢያዎች ቅድሚያ የተገበርንበት አግባብ ነው ያለው። ለጥሉት የቀረቱን ደግሞ ወደፊት እንሰራቸዋለን ያስባለው። ጽዱና ውብና ማራኪ በሚለው ግን ጠቅላላ የተሰራበት አግባብ ነው ያለው። ይሄ ጤና ጣቢያ ቀጣይ እዚህ የበለጠ ሰፍቶ ወደ ሆስፒታል የሚያድግበት አግባብ እንዲመቻች የተሻለ ጤና ጣቢያ እንዲሆን ተመራጭ እንዲሆን ዶክተሮች እንዲመደቡ ከተማ አስተዳደሩም እየጣረ ነው። ቀጣይ መደቦች ተመቻችቶ ጠቅላላ ሐኪም በጀት እንደሚፈቅድ ቃል የገባበት አግባብ ነው ያለው። ማህበረሰቡ በዶክተር መታከም ይፈልጋል። ያም ደግሞ በቅርብ እንደሚቀረፍ ተስፋ አደርጋለሁ። የብፁዕ አቡነ በርናባስ ጤና ጣቢያ በአጋር ድርጅቶች የታገዘ አይደለም። ብፁዕ አቡነ በርናባስ አባታችን በየአመቱ ያግዙናል ለመድኃኒት ለዚህ አይነት አገልግሎት እያሉ እጃቸውን እንትን አድርጎ ያቆምና አባታችንን እድሜና ጤና እንዲሰጣቸው በዛው ለማመስገን ፈልጌ ነው። ኢብሳ አግሪመንት ወስደን የመድኃኒት ግዢ ለመፈጸም የሕክምና መሳሪያዎችን ለመፈጸም ወደ 5.5 አካባቢ ሚሊዮን ብር እቅድ አለን። አግሪመንት ገብተናል። እንግዲህ አሁን በዚህ ለ6 ወር ወደ 3.1 ሚሊዮን አካባቢ የሚደርስ የመድኃኒት ግዢ ፈጽመናል። ማህበረሰባችንን አንድም መጥቶ ጤና መድንን በትክክል እንዲጠቀም ጤና መድንን ተመራጭ እንዲያደርግ ማህበረሰቡ በጤና መድን መረዳት ወደ ውጭ እንዳይገዛ የመድኃኒት አቅርቦትን በዚህ ልክ እየሰራን ያለነው። ከዛ በተረፈ የተለያዩ ማሽኖች እንዲገዙ ክልሉ የሲቢሲ ማሽን እንዲገዛ ኦሬዲ የኛ ጤና ጣቢያ አንድ ሲቢሲ ማሽን እንዲገዛ በአርዲኤፍ በጀት እንዲገዛ እቅድ ላይ ነው ያለው። በዚህ 1 ወር ውስጥ ባጭር ቀን ወደ ጤና ጣቢያችን ገብቶ የሚመጣበትን አግባብ እናመቻቻለን። የውስጥ ገቢው እቅዱን በዚህ አመት ወደ 8.4 አካባቢ ሚሊዮን ብር እቅድ አለው። በእርግጠኝነት እንሰበስባለን። ሰብስበን ደግሞ ስራዎችን እንሰራለን። አንቀመጥም። ማህበረሰቡ በተለያየ አገልግሎት መድኃኒት እንዳያጣ ከማድረግ ወደ ኋላ እንደማንል በዚሁ አጋጣሚ ለመጥቀስ ፈልጌ ነው።